ቆይ ግን ቅዱስ ደህና ነህ? አንተ እያለ ቤት በኩል ደህና ልሁን ናቲ። ምን አረኩኝ ደግሞ እኔ? እንደው ልለምን እኔ ከስራ ደክሞኝ ነው መጣው ልተኛበት። አሃ እንቅልፍ እምቢ ብሎ ነው አይደል? ኧረ እሱ ምን በወጣው። አንተና እቺ ልጅ እያሽካካችሁ አላስተኛ አላችሁኝ እንጂ እዛ ድረስ ድምጻችን ይሰማል እንዴ? አይደለም እኔ ክፍል ማለት ነው ጎረቤት ይሰማል። ሚሉኝ እኮ ነች። ምን ብለህ እንደሆነ ልንገርህ። ይገርማል። እንዳትደግምልኝ ሁሉንም ሰምቻለሁ። መጀመሪያ መች ሰማኸው ስልኩ ላይ? እሷ የምትለውን መገመት አያቅተኝም። እና ስልኩን እኮ ይዘው ልትሄድ ነው። ኧረ እባክህ ቅዱሴ፣ ቅዱስ አሁን ደግሞ በቃ ታኮርፈኛለች። ከደሞዜ ላይ ቆረጥ ብዬ እኮ ሙሉ ባሊ አበባ ልገዛላት ነው። ቡጥዬ አስጠርታኝ ነበር መሰለኝ። አዎ ተቀመጥ። አይ አልቀመጥም እባክህ ቸኩያለሁ። ብትቀመጥ አይሻልም? አይ ግድ የለም። ምን ነበር ጉዳይ? እኮ ተቀመጥና እናውራ። ይኸውልህ ተሰማ፣ ውሃም ማያነሳ ወደ ከሆነ እኔ እንደው ቢቀርብን ነው የሚሻለው። ውሃ ማንሳት አይደለም ደም ያንተከትካል። አዎ ምንድን ነው? እሺ ጋሻ አሰግድ ቤት ይሄ ኢንቨስተር ምናምን የሚሉት ከመሬት አስተዳደር ተልቆብናል። ቆይ እንዴት አወቅህ አንተ? እንዴ ቤታቸው ሄጄ ራሷን አገኘኋታ። እንዴት ያለችው ሰው ነች? የሆነች ጸጉሯን ያቆመች ጠቆር ያለች ናት። ያቺ ሽንታም ነች። ታውቃታለህ እንዴ? ለዛውም እያንቀጠቀጥኩ አባርሪያታለሁ። በቃ አስጨረስከኝ። አንተ ቆፍጠን በል እንጂ። ከመንግስት ባለሙያ ጋር እኮ ነው የተነካካው። እና ምን ያርበተብታል? ወይን እሷን መሸኘት ነው? አዎ ወደ መጣችበት እንላካት። እንደዛ አይደለም ያልኩት። እና ወደ ላኛው ወደማትመለስበት። በስም እንዴ! ኧረ ተው በዛብህ እንዴ! ምን ነው ሰው ልንገል እንዴ? እና ቀስ እያሉ እኛን ሲገሉ ዝም እንበላቸው? እሱስ ዝም ማለት የለብንም። ስለዚህ ጠላትን ለመጋፈጥ ስትወስን ንገረኝ። እኔ የሚወላውል ሰው አልወድም። እነ ጽናት ባላንጣ አትጡ ተብለው የተመረቁ ይመስል በሄዱበት በወጡበት እንደ ጥላ እየተከተሏቸው ነው። ያ በዛብህ ተብዬ አሁንም ቢሆን አልተዋቸውም። ሌላም እንደገና አዲስ ሰው ተነስቶባቸዋል። የጽናት አባት እንደሚታወቀው በአካባቢው የተከበሩ የተፈሩ እጅግ አስተዋይና በጣም የተረጋጉ መልካም የሆኑ አባት ናቸው። አካባቢውን በማሳረቅ በማረጋጋት በመምከርና አይደለም ለአካባቢ ለሀገር ሁሉ የሚበቁ በጣም ትሁት የሆኑ አባት ናቸው። ሆኖም ግን መልካም ሰው ያው ቅናተኛና ክፉ ሰው በዙሪያው አይጠፋምና በዛብህ እንግዲህ በእሳቸው ላይ ከተነሳ በጣም ቆይቶ ሰነባብቷል። ያው ከእሳቸው ጋር ያለውን ኬዝ እሳቸውም በሽምግልና እንዲሁም ደግሞ የሚያስፈልገውን ወረታ በመክፈል በካሳ በተለያየ ነገር ጨርሰው ሳለ እሱ ግን አሁንም ቢሆን እየደነፋ እንግዲህ በዙሪያቸው እንደሚያገሳ አንበሳ እየዞረ ሴራ እያሴረባቸው በቀጣይም እንደማይለቃቸው እየዛተ ሲናገር አድምጠናው ነበር። ከባለፈው ክፍል በዚህ ክፍል እንደተመለከትነውም ሌላም እንግዲህ አዲስ ሰው አዲስ ባላንጣ ተነስቶባቸዋል። እንግዲህ የተወደዳችሁ አድማጭ ተመልካቾቻችን እንዴት ናችሁ? እንኳን ደህና መጣችሁ። በመቀጠል ደግሞ በጣም አመሰግናችኋለሁ። ዛሬ የማጋራችሁ የህፃናት ድራማ ነው። በዚህ ክፍለ ጊዜ እንደተመለከትነው አዲስ ሰው ተጨምሯል። ያ አንድ ሰው የጽናት አባት ባላንጣ ነው። እሱ እንግዲህ ይህ እያዛተባቸው ለብቻው ነገር እየቆዘመ እያለ እንደሱ የሆነ የእሳቸው ባላንጣ የሆነ አግኝተውት ምን እየሰራህ ነው? ምን እያደረክ ነው? ለብቻ ብሎ ሲጠይቀው
እሱ ነው ያሰበውን ነገር እያጋራቸው ነበር። የእሱም ተባባሪ ስለሆነ እሱን በዚህ ሀሳብ የሚስማማ ስለሆነ አቶ በዛብህ ተብዬው ማለት ነው ከዚህ ሰውዬ ጋር እንግዲህ ተባብረው በጽናት አባት ላይ ተነስተዋል። ይህም እንግዲህ በዚህ ክፍል የጀመረው አዲሱ ሰውዬ የጽናት አባት ባላንጣ የሆነው ማለት ነው። የጽናት አባት ያው እንግዲህ የሚመለከታቸው ክፍል ስለ መሬት፣ ስለ አካባቢ የመሬት ኮሪደር ምናምን የሚባል መጥተው ሲጠይቋቸው እንደ የሰጡት መልስ አለ። እሳቸውም አልዋሹም፣ እውነቱን የተናገሩት። እሱ ግን ሰውየው ግን ለምን አልዋሹልኝም በሚል ነው የተነሳባቸው እና መሬቱን እሳቸው የወሰዱት ይመስል እሳቸው ምንም ሳያደርጉ ነገር ግን ለተጠየቁት ነገር እውነት በመመለሳቸው በነገር እንግዲህ ተነስቶባቸዋል። በሌላ በኩል ኒና ከባለፈው ክፍል እንደተመለከትነው ከአዲስ አበባ ወደ ክፍለ ሀገር ወደ እነ ጽናት ትውልድ ሀገር መጥታለች። በዚህ እንግዲህ ውላ አድራ ሰነባብታለች። ሆኖም በሄደችበት አፏ የማያርፈው ኒና እንግዲህ እዛም በሄደችበትም የጽናት አባት ልታገናኝ ነው በነገር እንደተመለከትነው በዚህ ክፍል እንግዲህ ሽንቴ መጣ ብላ በአካባቢው ወጣ ብለው ባሉበት ኪስራ እሱም እዛ ሽኜ አበቃ ምናምን ብሎ የሆነ ቦታ ያው እንደሚታወቀው ክፍለ ሀገር ኢትዮጵያ ውስጥ ወጣ ያለ ቦታ እንደዛ ይደረጋልና ቁጭ ብላ ሳለ ይሄ በዛብህ ተብዬ ከኋላ መጥቶ እንግዲህ አስደንግጧት ነበር። እሷም ጮኻ እንግዲህ ሊመታኝ ነው ስትል ኪስራ ደግሞ ዞለው ሩጦ ደርሶ ነበር። እናም ሳያት ሰውየውም ምን ትመስላለች ጸጉሯን በመመልከት እጅግ እያጥላላ ምን ትመስላለች ሰይጣን ምን እያለ እያወረደባት ነበር። እሷም እንግዲህ አፏ አላረፈም። የሚገባውን መልስ በመስጠት በመሃል ኪስራ አረጋግቷቸው ወደ ቤት ሄደው ነበር። በቀጣይ ቀን እንግዲህ ይቺው ኒና አላረፈችም። አሁንም ተደብቃ ይህንን ሰውዬ አገኘሁት አስደነግጠዋለሁ ስትል ያንን አሻንጉሊት ቢጤ ይዛ እዛ ውስጥ ተደብቃ የሆነች ቦታ ላይ ሰውየውን ለማስደንገጥ ሞክራ መልሶ እሱ ግን ካያት በኋላ ማንነቷን ካወቀ በኋላ እንደገና ሊመታት እያስፈራራት ሳለ ስትጮህ ያው ኪስራ ዴቭ ደርሰው እንዳስጣላት ተመልክተን ነበር። እናም ኒና ወደ ቤት ከገባችም በኋላ ያ የጽናት አባት ባላንጣ አዲሱ ባላንጣ ሰውዬ ማለት ነው እንግዲህ በዚህ ክፍል እንደተመለከትነው ሰውዬ ማለት ነው የጽናት አባትን ለማናገር በወጡበት እንግዲህ እሳቸውን ፈልጌ ነው የጽናት አባት አሉ ሲሉ የሉም ብላ ያው ለምን እንደወጡ ያው ለወሬ ጉጉት ስላላት ልቧም ለወሬ የሚጓጓ አይነት ሰው ስለሆነች ይጥቀማትም አይጥቀማትም ማንኛውንም ነገር ለመስማት በጣም ጉጉት ያላት ናት ኒና በገጸ ባህሪዋ ማለት ነው። እናም ይህ ነው የማታውቀውን ሰውዬ እንግዲህ የመጣበትን ዓላማ ጠየቃ ጉትጎታ ለመስማት ፈልጋ ያው እራሷን ኢንቨስተር ነኝ በሚል መሬቱን ከሳቸው ላይ ገዝቻለሁ ለኔ አውርሰውኛል ምናምን በሚል ሰበብ እሳቸውም ደግሞ የመጡበትን ሰውዬ ለካ ለዚህ ነው በእኔ ላይ የተነሳብኝ የያዘውን ለካ ነው ብለው እንግዲህ ይበልጥ በነገር ጽናት ላይ እንዲነሱ አድርጋለች። ያው እሷ እንግዲህ የመጡበት ወሬውን እንዲነግሯት ብላ ግን የጽናት እንጂ አባትን ምንም በማያውቁት ነገር ይባስ እንዲጠሉና ነገር በክፋት እንዲነሳባቸው አድርጋለች ማለት ነው። እንደሚታወቀው ኒና ከአዲስ አበባ ወደ ክፍለ ሀገር የሄደችው ነገር ሽሽት ነው። ያ ስቴድ ተብያው እንግዲህ መቆሚያ መቀመጫ ሲያሳጣት ጊዜ ነው። ከሱ ሽሽት ነው መላው ሲጠፋባት ነው የሄደችው። ነገር ግን የሄደችበትን ዓላማ አልተናገረችም። አሁን እነ ጽናት ቤት የነ ኪስራ ቤት ማለት ነው
የአባቱ ቤት በስቴድ ተብያው በማያውቁት ሰው ተከቦ ነው ያለው። እየተበረበረ እያተራመሰ ነው ያለው። የቤት ካርታ ለመውሰድ ብሎ የማያስስበት ቦታ የለም። እሷንም አውጪ ውለጂ የት እንዳለ ካልተናገርሽ እያለ እያስለፈለፋት ያለው ሰውዬ ይህን ሁሉ እያወቀች እንግዲህ እዛ ነገረቻቸውም። ለምን መጣሽ ብለው አጥብቀው ሲጠይቋት ያው ከሆነ ከሞት አደጋ አምልጣ እራሷን እንዳመጣች እንዳስመለጠች አይነት ስትናገር መልሳ ደግሞ አምልጦኝ ነው ምናምን በሚል ትሸፋፍናለች። እውነቱን አልነገረቻቸውም። ነገር ግን በስተመጨረሻ ጽናትን ጠርታ ላንቺም ለኪስራም የምነግራችሁ ነገር አለ እያለች ነበር። ጽናትም ንገሪኝ፣ አሁኑኑ ንገሪኝ። አይ ኪስራም ባለበት ለሁለታችሁም ነው የምነግራችሁ እያለች እንግዲህ ጽናትም ያው ቁም ነገር መስሎ አልታያትም። ምን ልትነግረን ነው ስትልም ያው ፈልጋለች እንድትሰማ። ሆኖም ግን በዚህ ላይ ኒና ለብቻዋን እያለች ያ እስቴር ተብዬው ስልክ ደውሎ የት እንዳለሽ አውቄያለሁ። የት ነው ያለሽው? ለምንስ ሄድሽ? አንዲት ነገር ደግሞ ብትነፍሽኝ ብትናገሪ አልለቅሽም ብሎ እንደገና ሲያስፈራራት፣ ሲናገራት፣ ሲቆጣት በኃይል ሲደነፋባት ተደምጠው ነበር። እሷም እንግዲህ በሄድኩበት ሁሉ እማታሳርፈኝ የምትከታተለኝ ከኔ ምንድነው የፈለከው? እያለችም እሱ አንድና አንድ ከሷ የሚፈልገው እንድትናገር ነበር። የቤቱን ካርታ ካወቀች እንድትነግረው እንድትሰጠው ነው። ያ ካልሆነ ደግሞ ሚስጥሩን ለማንም እንዳትናገሪ ነው። ከተናገርሽ ደግሞ አጠፋሃለሁ፣ ሰውን ሁሉ አጠፋለሁ፣ አንቺንም አልለቅሽም ነው የሚለው። በዚህ ዛቻው ፈርታ እንግዲህ ብትናገር ሰውን ይገላል ወይ እከሌ እና እከሌ አጠፋለሁ ያለው ሰው አለ እና በአቅራቢያው እንግዲህ ያገኘቻቸውን የሚያቸውን ማለት ነው ያኔ ያደርጋል ብላ ሰግታ ነው። ሆኖም ግን ያው ለድራማ ተብሎ ነው እንጂ እንደዚህ ድረስ መታገስ አይገባም። እንዲህ አይነት ሰው ቤት ሰው ድረስ ገብቶ የሰው ቤት ገብቶ አንድ ሰው ቤቱን በአደራ ሰጥቷል። እሷ እንግዲህ አደራውን ተቀብላ ነገር ግን አሳልፋ ለማታውቀው ሰው አሳልፋ ሰጥታለች። ያውም ዘመዷ ነኝ ብሎ ሲል አዎ ዘመዴ ነው ብላ ከፍርሃቷ ነገሮችን ውስብስብ አድርጋ ሸፍና እስካሁን ተቀምጣለች። በሌላ በኩል ምህሩ እንግዲህ ከአማታ ጋር ጥሩ ግንኙነት የጀመረች ይመስላታል። በሷ ቤት እንግዲህ አማቷ እርቅ የፈጠሩ ለሰላም መስላት አምና ውስጥ እንግዲህ ተቀብሏል። አልጠረጠረችም። ነገር ግን ሰኔ ጓደኛዋ የምህሩን የቅርብ ጓደኛ ጠርጥሪ እያለቻት ነው። ውስጤ አልተቀበለውም። ለምንድን ነው እነኚህ ሰዎች ድጋሚ በዚህ መልኩ የመጡት? ሲጀምርም ምን አይተው ነው? አሁንስ የሚለውን ነገር ይዛ እንግዲህ እየተከታተለቻቸው ነው። በተለይ ደግሞ ጽዮን እየተመላለሰች በመምጣት ቤት ምህሩን ትሪት ለማድረግ እየሞከረች አስመስላ እንግዲህ ልታደርገው ያሰበችው ነገር አለ። ተልኮ አለ። ከአማታ ጋር ሆና የዶለተችውን ነገር አለ። ያንን ለማሳካት እንግዲህ እያግባባች ጥሩ መስላ ገባ ለማለት ሞክራለች። ምህሩ ደግሞ ምንም አልጠረጠረም። ሰኒ ደግሞ እንደውም ከመጠርጠር አልፋ እንግዲህ ጓዳ ሆና ኪስ ስትበረብር የጃኬት ኪስ ምናምን ስትበረብርም እጅ ከፍንጭ ይዛታለች። እጅ ከፍንጭ ደርሳባት ነበር። ከዚህም የተነሳ እንግዲህ ሲጨቃጨቁ ሲነጋገሩ ምህሩ ደርሳ ለምን ትጨቃጨቂያታለሽ? ሰላማዊ ሰው ናት። መጀመሪያ አልነበረችም። አሁን ግን ለመቀየር እየጣረች ነው። ስለዚህ ብንቀበላት ምናምን እያለች ነው። ሰኒ ግን በጭራሽ መጠርጠር አለብሽ። እነዚህ ሰዎች አማጣጣቸው በሰላም አይደለም። የኔ ውስጥ አንተቀበላቸውም እያለች ነው። ምህሩ ግን በየዋህነት በሞኝነት እነኝህን ሰዎች ተቀብላ እንግዲህ ሊቀበሏት የተነሱ ሰዎች ሆነዋል። እንግዲህ
ምን ሊያደርጓት ሲሆን የሚለውን በቀጣይ የምናየው። ሰኒንም በዚህ የተነሳ ምህሩ አስቀይሟት ሰኒ ተነስታ ሄዳለች። ለምህሩ ብላ ሰኒ በተማጎተችው ለሷ ዳኛ በሆነችው እንግዲህ ምህሩ ሰኒን አስቀይማታለች። በተቆረቆረችው ምህሩ ደግሞ ሰኒን አስቀይማታለች። በዚህም የተነሳ ሰኒ ተነስታ ሄዳለች። ጽዮንም እንግዲህ የሷም ከሷም ብሶ አፉን ብላ ወደ ምህሩ አማት ቤት ሄዳ የሆነውን ነገር የሰኒን ሁኔታ እየተከታተለቻት እንደሆነ እንደጠረጠረቻት ያለውን ነገር ነግራት ነበር እና ቀድመን እሷ ላይ እርምጃ መውሰድ አለብን እያሉ ነው። አሁን እንግዲህ ለምህሩ የተሟገተችው ጠበቃ የቆመችው ሰኒን እሷ ላይ እርምጃ ወስደን ከዛ ወደ ምህሩ ብንሄድ ይሻላል እየደለቱ እየተነጋገሩ እያለ እንግዲህ ባለቤቷ የናሆም አባት ማለት ነው የምህሩ አማት ባል ማለት ነው እንግዲህ ገብተው ከሰልማን ስለምንድን ነው የምታወሩት ብለው ጠየቋቸው ነበረ። እነሱም ተደናግጠው ነበረ። እንግዲህ በዚህ ላይ ከውጭ ሆነው ሰምተው የተነጋገሩትን ሰምተው ይሆን የምህሩ አባት ማለትም የባሏ አባት። ቀጣዩ ክፍል እንግዲህ በዚህ ላይ መልስ ይዞልን ይመጣል። እንዲሁም ደግሞ ኒና ለጽናትና ኪስራ ለሁለታችሁም የምነግራችሁ ነገር አለ ያለችውን ነገር ትነግራችሁ ይሆን የሚለውን በቀጣይ ክፍል የምናየው ይሆናል። በቪዲዮ ላይ ማንኛውም አስተያየት በኮሜንት መጻፍ ትችላላችሁ። ስላዳመጣችሁኝ አመሰግናለሁ። ባይ ባይ።